እና ይሄ ልጅ ደምረው ጥፋቶች ምናምን ሊኖሩበት ይችላል። ትናንትና ህይወቱ ላይ ፕሮቴስታንት እያለ የደረሰበት መኪና አደጋን ጠቅሰህ ግን እኔ ጋር ይቆራረጣል እንደ ወገኖች ይቆራረጣል። ታቻለህ እየተቆራረጠ ነው። መጽሐፍ ቅዱስን ማንበብ አቆመ። ከኔያውን ታየኝ እኮ ታነባለህ ብዬ መጽሐፍ ሳሳት እኔ ፊልም ነው እንትን ቲክቶክ ነው ምሰራልህ አጫጭር ፊልም በቲክቶክ ከቲክቶክ ውጭ ምንም ስለማታይ ለዚህ ዘመን ወጣት ደግሞ ስክሮል ታረጋለህ። በአንድ ደቂቃና በሁለት ደቂቃ ፊልም ስቀህ ከፍቶክ አልቅሰህ ትጨርሳለህ። ሳቅህና አንባህ ራሱ በምን ያህል ሰከንድ ልዩነት እንደሚመጣ አታውቀውም። እኔ ለዚህ ዘመን ሰው መጽሐፍ እንዲጽፍም አልመክረውም። እውነቱን ልንገራችሁ መጽሐፍ የሚጽፍ ሰው በጣም እንትን ነው ለመክሰር ወይም ላለመነበብ የጨከነ ሰው ነው መጽሐፍ የሚያስመርቀው። ዶክመንታሪ ፊልም በዩቲዩብ ብለቅለት የተሻለ ነው። እና አንተም እኮ አታነብ አላንብብ ምን ይመለከታል? አነባለሁ ብዬ አዋጅ አላስነገርኩም። እና ሰው ራሱን ለማጥፋት እንትን አይልም፣ መኪና አይገለብጥም። እና የዚህ ልጅ በመኪና መገልበጥን አንስተክ ያንን ጠቅሰሱን ለመጉዳት መሞከር በጣም ጨካኝነት ነው። እና ጋቦስንም ደግሞ እናውቃቸዋለን እኮ መላጣቸው እያብለጨለጨ ኦርቶዶክስ ላይ የሚሰሩት ቪዲዮ ብዛት አንድም ቀን እዩ ጩፋን ሆነ ዮናታን አክሊሉን የግል አዳራሽ ከፍተው ህዝብን የሚመዘብሩ አረመኔ የፕሮቴስታንት ዘራፊዎችን አይነኩ። ወይስ የነ ቤተክርስቲያናችሁ እንጨቆረር ያለችው የኦርቶዶክስ ኪዳነ ምሕረት ቤተክርስቲያን ናት? ፕሮቴስታንቶች ልጠይቃችሁ እስቲ፣ እንጨቆረር ያለችዋ የኦርቶዶክስ ኪዳነ ምሕረት ቤተክርስቲያን ሳልተ ምሕረት ቤተክርስቲያን ናት እንዴ? እናንተ ቤተክርስቲያን የእናንተ ቤተክርስቲያን የት ነው? እናንተ ቤተክርስቲያን የምትሉት የቱን ነው? አንዴ ተቀበጠበጠች ፌክ አካውንት አለች። በቃ ልሸኝ ነው ልረዳ ካልችም በቃ ተቀበጠበጥክ። በእውነተኛ አካውንት መተሰማኝ እና አንድም ቀን የፕሮቴስታንት ቤተክርስቲያን በግል አዳራሽ ከፍተው ህዝብን የሚመዘብሩ ህዝብን የሚሰርቁ አስራትና መባ እያሉ የህዝቡን ኪስ የሚያጥቡ ሰዎችን አንድ ቀን ወጥተው ማይናገሩ አሁን ላይ ደምረውንና ተመስገን እኔ ተመስገንና ደምረውን እያጸደቅኩ አይደለም። ያው ጉዳዩን ለባለ ጉዳዩ ብዬ ነው። ጉዳዩን ለባለ ጉዳዩ ብዬ ነው። እንደ ሀገር እንደ ሞራል የኢትዮጵያ ቤተክርስቲያን ቅድም እያለ ነበረ ሀገር ናት ስላሉ ሀገሬ ስትዘረፍ ዝም አልልም ብዬ መግባት እችላለሁ። ሀገር ናት ስላሉ ወገኖች ጉዳዩ ላይ ገብቼ መስጠት ያለብኝን ያክል ሐሳብ ሰጣለሁ ማለት ሳላልፍ ማለት ነው። ድንበር ሳላልፍ እሰጣለሁ። ከዛ ባለፈ ግን የኔ ኬዝ አለ፣ የኔ ሌቦች አሉ፣ በኔ ስም የሚዘርፉ አሉ፣ በጌታ ወንጌል ስም የሚመዘብሩ የኛ ቤት ወንበዴዎች አሉ እና አሁን የሚንፈራገጡት ኮመንት ላይ እኔ ስገባ እነዚህ ሰዎች ናቸው። ሻሚያጂ ጂፒኤስን ይቃወማል አትሊስት ይላል። ጂፒኤስን ከተቃወመ ጂፒኤስ ሄዶ የመረቁትንም ሰዎች ይቃወም። ጂፒኤስን ሄደው የመረቁት የጂፒኤስን አዳራሽ መባና አስራት ገንዘብ መዝረፊያ አዳራሽ ሄደ የመረቁትንም ሰዎች ገመቺስ ሄዶ መርቋል። ገመቺስንም ይቃወም። ዮናታን አክሊሉ ሄዶ መርቋል። ዮናታን አክሊሉን ይቃወም። ታምራት ታረቀኝ ሄዶ መርቋል። ያው መዝረፊያ አዳራሻቸውን የግል አዳራሻቸውን እየመረቁለት ነው ሄደው ይቃወም። አንድ ላይ ለይቶ ምናምን ነገር የለም እኮ እንደዚህ ብራዘር
ሄኖክ ጂፒኤስ ትርፍ አንጀት አይደለም። ሰርጀሪ አድርገህ ከዮናታን አክሊሉ አውጥተህ ዮናታን አክሊሉን አኖረ ጂፒኤስን የምትጥለው እሱም ራሱን የቻለ ሐሰተኛ ያም ራሱን የቻለ ሐሰተኛ ናቸው እኮ። መጥቻለሁ ወንድሜ እንኳን ደህና መጣ። ኢትዮ ኮማንዶ ይላል። አንተ ኮማንዶ ሳትሆን እንትን እኔ የሚሳደቡ ሰዎች እኮ ፔንጤዎች እኮ ናቸው። የሚገርሙና እኔ ዘገባ ደግሞ እኮ በጣም ይወዱኛል እኮ። ተከትላችሁ የመጣችሁ ግን ላቭ ልትሰጡኝ ሲገባችሁ ምን ሆናችሁ ነው ሄት የምትሰጡኝ? እና በጣም በጣም ብዙ እኔ በጣም እየሳኩ ነው እኮ። ይሄ እኮ በጣም በሀገር ደረጃ እኮ የሚያስቅ እኮ ጉዳይ ነው ወገኖች። ለምሳሌ 4 ሚሊዮን ብር አበል በልተው እነዚህ ወገኖች 2 ምናምን ሚሊዮን ብር ሲሰበስቡ አስደናቂ ነገር እኮ። አውሮፕላን ሳይሳፈሩ ሄደው ሞባይል ላይ ሌሊቱን ሙሉ እንቅልፋቸውን ሳያጡ ብሩ ቢላክላቸው እኮ ቤተክርስቲያኒቷ ታተርፋለች እኮ። ቤታቸው ብትልክላቸው። ግን የኛዎቹ በመቶ ምናምን ሚሊዮን ብር ነው የሚዘርፉት የኛዎቹ። አንተ ምቀኛ ትለኛለህ። አሁን እኮ 45 ሚሊዮን ብር መኪና እኮ የሚነዳው ዘርፎ እኮ ነው ያንተ ነብይ። አንተ ስለ 2 ሚሊዮን ዘረፋ ታወራለህ። እኔ የነ እንትና አሁን የተጠቀሱት ልጆች በጣም ትንሽ እኮ ነው የዘረፉት። እነዛ እኮ ሲያሟሙቁ የሚዘርፉትን ነው ለመዝረፍ ሶምሶማ ሲያደርጉ፣ ልክ ተጫዋች ተቀይሮ ሜዳ ውስጥ ለመግባት ሲል የሆነ ነገር ያሟሙቅ የለ ገና ጨዋታውን አልጀመረም። ኳስ ቢመታም አይቆጠርለትም። ይሄን ያህል ፓስ አደረገ ተብሎ ኳስ ከገባ ምናምን ተብሎ አይደረግለትም። ፌክ አካውንቶችን አልቀበልም ወገኖች። እኔ በኦሪጂናል አካውንት መተብት ሙልጨኝ ችግር የለብኝ። በፌክ አካውንት አልሰማህም። ፌክ አካውንት ዝም ብለህ ለመስማት ነው እንጂ ለመሳደብ አይሆንም። እና የኛዎቹ እኮ በመቶ ምናምን ሚሊዮን እኮ ነው የሚዘርፉት እኮ። ቀደም ጂሚ እየተናገረ ነበር። ሀገር ውስጥ እኮ አይበቁም እኮ እነዚህ ምስኪኖች ናቸው እኮ። ቢያንስ እኮ ሀገር ውስጥ በረራ ብቻ ነው የተጠቀሙት። ኢንተርናሽናል በረራ ተጠቅመው የሚዘርፉ የኛዎቹ ዘራፊዎችን ለማን ትታችሁ ነው ግን እንትና ላይ የዘመታችሁበት? ደምረው ላይ ደሚኩ ምስኪን እኮ ነው። ማወጣጣት አያስፈልግም። አንድ ቀን ፏ ብሎ ሲገባ ራሱ ሙሉ ታሪኩን ይነግረናል እኮ። እውነቴን እኮ ነው። አዎ ደሞች ስታይል ደሞ አለች እኮ። አሁን በጣም በቃ ሼም ያዘኝ እኮ የኦሮሞ ነኝ ምናምን የተባለው ነገር በጣም ያዝናናኝ በነገር ላይ። እኔም ላጥፋና ታውቃላችሁ ማን እንደሆንኩ ጠፋ ላድርግና ነኝ እላለሁ። ቆይ እስኪ አንተ ብታገኝ አታልፍም እንትን አትልም ይለኛል። ብታገኝ ብለህ ሰው አትክሰስ። አንተ ሰውዬ ሰው አግኝቶ ነው የሚታየው። ብታገኝ ገና አንተም አይባልም። አንተም ቢኖር አትምርም አይባልም። በቃ የሌለው ሰው የለውም። ገና በሌሌን ነገር እንደዚሁ ነህ ብለህ እንዴት ትፈርድብኛለህ? ብታገኝ ብለህ ትፈርዳለህ እንዴ? ገና ምኑንም ያላገኘው ልጅ እና እኔ በጣም ደስተኛ ነኝ። አሁን አንተን ስሸኝ በኦሪጂናል አካውንት አንተ ዳኛው ኢትዮ ኮማንዶ ማን ነው? ፌክ ነው አይደል? ፌክ አካውንት ነው። እንዴ ኮማንዶ ምናምን ኮማንዶ እኔ እንትን ዲጋፕና ፑላፕ ላይ ሲዘል እንጂ ታፕታፕ ሲያደርግ አላውቅም። እዛ ሄደ ምሽግ ውስጥ ጎሬላ ፋይት ሲያደርግ ነው እንጂ እኔ እዚህ መቶ ኮመንት ፋይት ሲያደርግ አይቻላቅም። ኮማንዶ እንዴ ኮመንት ፋይት ያደርጋል? ጎሬላ ፋይት ነው እንጂ የሚያደርገው እንዴ። እኛ እኮ ስራውን እኮ ያለየ ሰው እኮ ነው ያስቸገረን። እና
በጣም በቃ እነዚህ ልጆች ላይ ቀስት በተለይ ከፕሮቴስታንት ያላችሁ ወገኖች በጣም በቃ ሰለብሬት አድርጋችሁ የሆነ የኦርቶዶክስ ሃይማኖት ፌል ማረጋገጫ ልታደርጓቸው የምትፈልጉ ሰዎች እንደው የኦርቶዶክስ እምነት ፌል ማድረጊያነቱን ማረጋገጫ ከሆኑ እነዚህ ልጆች እንደሆኑ አድርጋችሁ ለማቅረብ ድፍረት ካላችሁ አንድ ነገር ልንገራችሁ። ቀድሞ እነዚህ ልጆች የፕሮቴስታንት ፌል ማድረጊያ ማረጋገጫ ሆነው ቀርቦ ነበር ሚዲያ ላይ። ፕሮቴስታንት ፌል አድርጓል። ለምን? እነ ተመስገን ሃይማኖታቸውን ቀይረዋል። እነ ደምረው ተሸብልሏል። ደምረው ድሮ ይሳደብ ነበር አሁን ጨዋ ሆነ ምናምን ተብለው የሆነ ሁለት ግለሰብ ለሃይማኖቱ ፌል ማድረጊያነት እንደማሳያ ከዚህ በፊት ቀርቦ ነበር እና አሁን መልሳችሁ እናንተ ለኦርቶዶክስ እምነት ፌል ማድረግ እነዚህን ጥቂት በጣት የሚቆጠሩ ልጆችን ምሳሌ ለማድረግ ምን ትተፋተፉ ሰዎች ከአይምሯችሁ በጣም የበሰበሰ መሆኑን ማሳያ ናችሁ። የበሰበሰ አይምሮ ነው ያላችሁ። እህል ሲበሰብስ 150 እና 30 እጥፍ ያፈራል። የእናንተ አስተሳሰብ መበሳበሱ ግን እንኳን ሊያፈራ የሚያፈራውን እንዳያፈራ ያደርገዋል። ምንም አሁን የግለሰብ ችግር ነው። እንደ ተቋም ግን እኛ ጋር ነብይ የሚል ስም የለጠፉ ኢንተርናሽናል ጠንቋዮች ሱፍ ያደረጉ ኦርቶዶክስን ለማስደሰት ምናምን እናንተ ለማሳዘን የምትኖሩት ማለት ነው። ኦርቶዶክስን ለማሳዘን በውሸት ከሆነ ማስደሰታቸው እግዚአብሔር ምስክሬ ነው፣ ከኔ በላይ ምስኪን የለም። በውሸት ማስደሰታ እውነት ስናገር ከተደሰቱ ግን ልረዳችሁ አልችልም። እናንተ ለምን እውነት ስናገር አትደሰቱ? እውነት ስናገር ለምን አትደሰቱ? ባለፈው ነግሬያቸዋለሁ። አልጋ ስር ካልሲ ሞልቶ ግርግዳ ድር በድር አድርቶ ሳሎንክ ቆሻሻ ተከምሮበት ግቢክ የሚሸቶ ነው። ሽንት ቤት ከታጠበ ዘመናት አልፎ የእነትዬ አስካሉን ቤት አንኳክተ ቤታችሁ ቆሽሿልና ላጽዳላችሁ ማለት ከዚህ የበለጠ ግብዝነት የለም። አሁን እያልኩ ያለሁት እንደ ፕሮቴስታንት እምነት በጣም ብዙ መጥራት ያለበት በጣም እጅግ የሚሰቀጥጥ እጅግ ነውረኝነት የሞላበት ሊጸዳ የሚገባ የቤታችን ቆሻሻን ቀድመን እናጽዳ ነው እያልኳችሁ ያለሁት። እነ ደምረውና እነ ተመስገን በጣም ጥቂት፣ እነ ልደተ ቃል ምናምን በጣም ጥቂት ናቸው። 2-3 ቀሳውስት ምናምን ወጥተው እነዚህ ልጆች ልክ አይደሉ ምናምን ካሉ አርፎ ይቀመጣሉ። እኔ ልንገራችሁ የሚጓዙበት አይደል፣ አርፎ ይቀመጣል። ምንም ያን ያህል ኢፌክት አያመጡ። እምነቱ በጣም ትልቅ እምነት ነው። የኦርቶዶክስ እምነት ጠላም ወደድክም አሁን ወባ የሚነሳ ሰው ካለ ኦርቶዶክስ እምነት በጣም ትልቅ ጃይንት እምነት ናት፣ የእምነት ተቋም ናት። ስለ ወባ የሚነሳብክ ጴንጤ ካለ እኔ ወባህ እንዲነሳ ብዬ አይደለም የነገርኩ። አንተ ወባ ስላለብን የተንቀጠቀጥክ በቃ አለብህ፣ ችግር አለብህ፣ ጥላቻ አለብህ። እውነት ስናገር ደስ አይልህም። በቃ ለዛ ነው በሃይማኖት ደረጃ በእምነት መሪ ደረጃ የካውንስል ቦርድ አላፊ የሆኑ ሰዎች እዩ ጩፋን የመሰሉ ሰዎች በአንድ ጊዜ ወላይተኛ እየጨፈረ እዛ መድረክ ላይ ወላይተኛ እየጨፈረ በስነ ምግባር ግድፈት የቃሊዮት ቤተክርስቲያን ያገደችውን ዘማሪ በወላይተኛ ለምን ምንድን ነው እነሱ የሚሉት ምንም አያመጡም እነሱ ናውጣና እንደፈለክ ዘምር ብሎ ቅጣቱን ያልጨረሰ ልጅ ሲያዘምርና እንደዛ ከወገብ በታች ያለ ፈርሱ እስኪ ናጥ ድረስ ደንሶ የተናጠ ፈርሱ ሳይረጋጋ በገነገኛ ከኛ ምናምን እያለ በኦሮምኛ መጣ። እውነቴን እኮ ነው የምልህ። እዛ ወላይታ ምድር ያወራው የተናገረው ንግግር በማይክ የተናገረው ንግግር ተራራዎቹን ገጭቶ የፈጠረው የኢኮ ድምፅ ተሰምቶ ሳያልቅ ኦሮምኛ እየተናገረ ነው። ሌላ ቢዝነስ እነሱ ረፍት የላቸው። ድምፁ እኮ አላለቀም እኮ። ይሄ ባዶ ቤት ውስጥ ስትናገር አንተ ከተናገርክ በኋላ ድምፁ ይቀጥል የለ ልክ እንደዛ ጮክ ብሎ የተናገረው ንግግር ተራራ እየተጋጨ እኮ ድምፁ እስካሁን እየተሰማ ነው።
እዛ ሰፈር እኮ። ከዛ እዚህ መጥቶ ኢጆሌ ነቀምቴ ምናምን እያለ ኦሮምኛ እየተናገረልን ነው። ብራዘር መላ ነው። ቢዝነስ ነው እየተሰራ ያለው። ገባ 2 ሚሊዮን ብር በሉነ ተመስገን ምናምን ሶዋት። እኔ ኦርቶዶክሶቹ ይጠይቋቸው መብት ነው። ደምን ባያነቡ ምናምን ይጠይቋቸው መብታቸው ነው። የኦርቶዶክስ ልጆች ይህን ጉዳይ አንስተው መጠየቅ። አንተ ጴንጤ የምታማስለው ጴንጤ ግን ያንተን መቼ ጨረስክ? ያንተን ሌቦች መቼ አጸዳ? በቃ ይሄን ነው የምልህ። በቃ ዳርን ያዝ፣ ያንተን ሌባ አጽዳ። ይደብራል አይኑ ግን ያንተን ሌባ አጽዳ። ይከፋሃል አውቃለሁ ግን ያንተን ዘራፊ አጽዳ። በትንቢት ስም በራእይ ስም ገባ በአገልጋይ ስም አፖስትል ነኝ የሚል ፒስተል ታጥቆ የሚዞረውን በቃ እሱን ያልኩ ይሄን ያልኩ። እየገቡ ኮመንት ላይ እግዚኦ ማርና ክርስቶስ ዓለም የተደፋ ነው የሚመስሉ። 2 ሚሊዮን ብር ነው የወሰዱት እነዚህ ሰዎች። ይሄኔ 2 ሚሊዮን ብር ደግሞ ተብሎ ሆዳቸው ውስጥ የገባው ይበዛል። ኪሳቸው ውስጥ ከገባው እኮ ልጆቹ ይሄን ስልኮ ስህተታቸውን በጣም ጥቂት እያደረግኩት እንዳይመስል። ኦርቶዶክሶቹ እንደፈለገ አካብደው ቪዲዮ ይስሩበት፣ አካብደው ይጠይቋቸው፣ አካብደው እንትን ይበሏቸው። መብታቸው ነው። የራሳቸው ሜዳ ነው። የራሳቸው ሜዳ ነው። እዚህ ጋር ግን ፕሮቴስታንቱ በጣም አማሰላለሁ። ኢንተርናሽናል ማማሰያ ነኝ። የትኛውም ድስት ውስጥ ወጥ ይኖር እንጂ እኔ ገብቼ የማማሰል ኃላፊነት አለብኝ ብለህ ኃላፊነቱ ያልተወሰነ ኢንተርናሽናል ማማሰያ አገልግሎት መስጠት የምትፈልገው ፕሮቴስታንት እኛ ቤት ውስጥ ፕሮቴስታንቲዝም ውስጥ ያለ ራስን የማበልጸግ ራስን ባለ ድሆችን በሽተኞችን መድኃኒት አስጥሎ በመግደል ዘይት በመሸጥ የውሸት ትንቢትን በመሸጥ የመጣ ብልጽግና ደረታቸውን ያሳበጣቸው ፓርቲውን አላልኩም ደግሞ ብልጽግና ሰማላችሁ። ብልጽግኖች ፓርቲውን አላልኩም ደግሞ እንዲህ እኮ ነው ነገር የሚሸራው። ብልጽግና ከሀብት ጋር የተያያዘውን ያልኩት ራሳቸውን ለማበልጸግ የሚጥሩ አመፀኞቻቸውን መጀመሪያ ፋይት አድርጉ። ብላል የምላስ ወለምታ በቂ ባይታሽ ቱቱ ደስ ይላል። 10% ነው የቀረኝ እና እና ምንድነው በቃ እንዲህ ነው። እነሱም ለእኛ ጊዜ እንደሱ አይደለም ማሰብ ያለባቸው። እኔ እኮ እንዴት አድርጌ ላሰልጠናችሁ? እኔ አሁን ያያዘ ልደታ ገብቶ በፕሮቴስታንት ጉዳይ ሲያማስል ያጥወለውለኛል። ቪዲዮን ጨርሼ አይቼለት አላውቅም። ጌታ ምስክሬን ያጥወለውለኛል። ከአፍተሮል አያገባውም ስላችሁ ትምህርታዊ ኬዝን መሞገት መብቱ ነው። አንስቶ እኛ ወንጌላውያን እኛ ኦርቶዶክሳውያን እንዲነን ይኸው ፕሮቴስታንቶች ብሎ ማሳየት መብቱ ነው። ግን ፐርሰናል አድርጎት ሁሉ ዴይሊ እንትኑ አድርጎት ይሰራ። ይሄንን የሚያደርጉም የወንጌላውያን አማኞች ቲክቶከሮች አሉ። ቅድም እንደጠቀስኩት እንደ አጋቦስ አይነት ሰዎች ማለት ነው። የሆነ ወጣት ልጅ የሆኑ እናትን ወገባቸውን አስሮ በገመድ የሆነ ውሃ ውስጥ ሲደፍቃቸው ወርውሮ ሲደፍቃቸው ሳይን እንዲህ ከምትሰቃዩ እንዲሁ በነፃ ዳንኩኝ እንዲሁ በነፃ ይላቸዋል። መብቱ ነው በቃ መስራት። ግን ያን ያህል አሁን እንትኑን እናጽዳው ነው እያልኩ ያለሁት። ዘርፋችንን እንያዝ። ትምህርት መሞገት ትችላለህ፣ ነገሮችን ማጥራት ትችላለህ። ግን ይሄ ሁሉ ከጥላቻ በራቀ በወንጌል ስሜት ይሁን ነው። አሁን ወንጌላውያን ለሐሰተኞቻችሁ ነብይ ለሚሉ ለጠንቋዮቻችሁ ያላችሁን ምህረትና ርህራሄ ግማሹን የሚያክለውን ለኦርቶዶክስ እምነት ተከታዮች፣ ለእስልምና እምነት ተከታዮች፣ ለካቶሊክ እምነት ተከታዮች ሼር ብታደርጓቸው አሪፍ ነው ባይ ነኝ። እንዲሁ ኦርቶዶክሳውያንም ለፕሮቴስታንት ያላችሁን ትልቅ በቃ የማይናጠላቻ መናፍቅ ከሆንኩኝ ኮመንት ላይ ያለው መናፍቅ ከሆንኩኝ አደራችሁን ወገኖቼ በጥይት ግደሉኝ ያሉ አንዳንድ ሰዎች ማለት
ኮመንት ላይ ማለት